አሜሪካና እስራኤል ከፍተኛ ድንጋጤ ውስጥ ገብተዋል። አሜሪካ ወዮልሽ ላንቺም አይቀርልሽም እየተባለ ይገኛል። ካሁን በኋላ ከአንድ ቶን ያነሰ የጦር አውድ የተሸከመ ማንኛውም ሚሳኤል አይተኮስም። የኢራን አብዮታዊ ዘብ ኃይል የአየርና ጠፈር አዛዥ ሙሳቪ የተናገሩት ንግግር በመካከለኛው ምስራቅ ያለውን ወታደራዊ ሚዛን ወደ አዲስና አስፈሪ ምዕራፍ የሚያሸጋግር ነው ተብሏል። ይህ መግለጫ ኢራን ከዚህ ቀደም ትከተለው ከነበረው የታለመ ጥቃት ስልት ወጥታ ወደ ከፍተኛ የጥፋት አቅም ስልት መሸጋገሯን ያበስራል ተብሏል። ከአንድ ቶን ያነሰ የጦር አውድ ያላቸው ሚሳኤሎች ከጥቅም ውጭ እንዲሆኑ መወሰኑ የሚተኮስ ሚሳኤሎች እያንዳንዳቸው ግዙፍ ከተማን ወይም የጦር ሰፈርን ሙሉ በሙሉ የማውደም አቅም እንዲኖራቸው መፈለጉን ያሳያል። አንድ ቶን የሚመዝነው ፈንጅ በስበት ኃይል ታክሎበት ከመሬት ሲያርፍ የሚፈጥረው የድንጋጤ ሞገድና የጥፋት መጠን ምሽጎችና ከመሬት በታች ያሉትን ማዕከላት ሳይቀር አፈር የማረግ ኃይል አለው። ከክብደቱ ባለፈ የአዛዡ ንግግር ስለ ሞገዱ ርዝመትና የሞገዱ መጠን መጨመር ያነሳው ነጥብ በቴክኖሎጂው ረገድ ትልቅ ሚስጥር ይዟል። ይህም ሚሳኤሎቹ በጠፈር ላይ በሚጓዙበት ወቅት የጠላት ራዳሮችና የሚሳኤል መከላከያ ስርዓቶች እንዳያገኟቸው የሚያደርግ የኤሌክትሮኒክስ መደበቂያ እንደታጠቁ ይጠቁማል። የሞገዱ መጠን ከፍ ማለቱ ሚሳኤሎቹ እርስ በርሳቸው እየተገናኙና መረጃ እየተለዋወጡ የጠላትን መከላከያ ሰብረው እንዲገቡ ያስችላቸዋል ተብሏል። ከዚህ በተጨማሪ የሚሸፍኑት ርቀት ይበልጥ ሰፊ ይሆናል መባሉ የኢራን የረጅም ርቀት ሚሳኤሎች አሁን ካሉበት የ2000 ኪሎ ሜትር ወሰን አልፈው አህጉራትን ሊያቋርጡ እንደሚችሉ ፍንጭ የሚሰጥ ነው። የአጠቃላይ ወታደራዊ ዝግጅት የሚያሳየው ኢራን ወደፊት የምታደርጋቸው የሚሳኤል ጥቃቶች በጥቂት ኢላማዎች ላይ ብቻ የሚያተኩሩ ሳይሆኑ ሰፊ ጂኦግራፊያዊ ክልልን የሚሸፍኑና የመከላከያ ስርዓቶችን ከጥቅም ውጭ የሚያደርጉ የሚሳኤል ናዳዎችን ለመተኮስ መዘጋጀቷን ያሳያል ተብሏል። የኢራን አብዮታዊ ዘብ ኃይል የአየርና ጠፈር አዛዥ ሙሳቪ ያስተላለፉት መልእክት የሀገሪቱን የሚሳኤል ስትራቴጂ ከፍተኛ ወታደራዊ ምላሽ ወደ ፍጹም ጥፋት ደረጃ ማሸጋገሩን የሚያበስር ሲሆን ይህም በአካባቢው ያለውን የኃይል ሚዛን የሚቀይር ድፍረት የተሞላበት እርምጃ ነው። ካሁን በኋላ ከአንድ ቶን ያነሰ የጦር አውድ የተሸከመ ሚሳኤል አይተኮስም የሚለው መመሪያ ኢራን ወደፊት የምሰነዝራቸው ጥቃቶች ኢላማውን ከመምታት ባለፈ የመታውን ስፍራ ዳግም ለወታደራዊም ሆነ ለሲቪል አገልግሎት እንዳይውል አድርጎ የማውደምን ዓላማ እንዳለው ያሳያል። አንድ ቶን የሚመዝን የጦር አውድ ያለው ሚሳኤል ከመሬት ሲያርፍ የሚፈጥረው የፍንዳታ ኃይልና የድንጋጤ ሞገድ ዘመናዊ የኮንክሪት ምሽጎችና የመሬት ውስጥ የትዕዛዝ ማዕከላትን ሳይቀር አፈር የማረግ አቅም አለው። ከዚህም በላይ አዛዡ የጠቀሱት የሞገድ ርዝመትና የሞገድ መጠኖች መጨመር የሚለው ቴክኒካዊ ገለጻ ሚሳኤሎቹ በጠፈር ላይ በሚጓዙበት ወቅት የጠላት የራዳርና የሳተላይት እይታ ውጭ ለመሆን የሚጠቁማቸውን የኤሌክትሮኒክስ ሞገዶችን የተራቀቁ ማድረጋቸውን የሚጠቁም ነው። ይህ ማለት የሚሳኤል መከላከያ ስርዓቶች ሚሳኤሉን ለይተው እንዲያውቁት ወይም የተሳሳተ መረጃ እንዲያገኙ በማድረግ ጥቃቱ ያለምንም እንቅፋት ኢላማው ላይ እንዲያርፍ ያስችለዋል። የሚሸፍኑት ርቀት ይበልጥ ሰፊ ይሆናል መባሉም የኢራን ሚሳኤል ክንድ ከመካከለኛው ምስራቅ ወጥቶ አውሮፓና አሜሪካን ሌሎች አህጉራትን ሊዘረጋ እንደሚችልና ይህም የጠላቶቿን የደህንነት ስጋት ወደ ከፍተኛ ደረጃ እንደሚያሸጋግረው ግልጽ ነው ተብሏል። በአጠቃላይ ንግግሩ ኢራን ወደፊት ለሚኖረው ማንኛውም ጦርነት የምትሰጠው ምላሽ በቁጥርም ሆነ በጥፋት መጠኑ የሚሳኤል ናዳ እንደሚሆንና ይህም የጠላትን የመከላከያ ጋሻ ሙሉ በሙሉ ከጥቅም ውጭ ለማድረግ የታለመ መሆኑን የሚያሳይ ነው ተብሎለታል። ጦርነቱን የምናስቆመው እኛ ነን፣ የምናስከትለውም እኛ ነን ሲል የኢራን አብዮታዊ ዘብ ኃይል IRGC መግለጫ ወጥቷል። በዋሽንግተንና በቴህራን መካከል ያለው የቃላት ፍልሚያ ወደ አዲስ ምዕራፍ ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ያለውን ጦርነት ወደ ማብቂያው እየተቃረበ መሆኑና ኢራንም አዲስ ሀገር የመገንባት ሂደት ላይ እንደሆነች በልበ ሙሉነት ቢናገሩም ምላሹ ግን ከቴህራን በኩል የከረረ ሆኖ መጥቷል። የኢራን አብዮታዊ ዘብ ኃይል IRGC የትራምፕ ንግግር ውድቅ በማድረግ የጦርነቱን መጀመር ሆነ ማብቂያ የመወሰን ስልጣን ያለው አሜሪካ ሳትሆን እኛው ራሳችን ነን ሲል በይፋ አውጇል። የቀጠናው የወደፊት ጣፋንታና ወታደራዊ ቀመሩ በአሁኑ ወቅት በኢራን አብዮታዊ ዘብ ኃይሎች እጅ ውስጥ እንደሚገኝ የገለጸው ይሄው ኃይል የአሜሪካና የእስራኤል ጥቃቶች የማይቆሙ ከሆነ ዓለም አቀፉን የነዳጅ ገበያ የሚያናጋ እርምጃ እንደሚወስድም አስጠንቅቋል። ይህ ማስጠንቀቂያ 1 ሊትር ዘይት እንኳን ከቀጠናው እንዳይወጣ እናደርጋለን በሚልም ዝቷል። ትራምፕ በመካከለኛው ምስራቅ ያለው ጦርነት ወደ ማብቂያው እየተቃረበ ነው፣
ባሉበት በጥቂት ሰዓታት ውስጥ የወጣው ይህ የኢራን መግለጫ በቀጠናው ላይ የተደቀነውን ከፍተኛ የኢኮኖሚና የደህንነት ስጋት ቁልጭ አድርጎ ያሳያልም ተብሏል። ዓለም የማንም የግል ንብረት አይደለችም። የዓለም ዓይንና ጆሮ ወደ መካከለኛው ምስራቅ በሆነበት በዚህ ሰዓት የቻይናው ፕሬዝዳንት ሺ ጂንፒንግ ዓለምን ያስደነገጠ መልእክት አስተላልፈዋል። የቻይናው ፕሬዝዳንት ሺ ጂንፒንግ በቅርቡ ባደረጉትና የዓለምን ፖለቲካዊ መድረክ በአነጋጋሪነቱ ባወዛወዘው ንግግራቸው ዓለም የጥቂት ኃያላን የግል ንብረት እንዳልሆነችና የሀገራቸው ወታደራዊ ግስጋሴ ይህንኑ ፍትሃዊ ያልሆነ የበላይነት ለመስፈር ያለመ መሆኑን አስታውቀዋል። ፕሬዝዳንቱ ይህንን ጠንካራ መልእክት ያስተላለፉት የቤጂንግን ዘመናዊ የጦር መሳሪያዎችና የጦር ኃይል ዝግጁነት በሚያሳይ ታላቅ መድረክ ላይ ሆኖ ሳለ ንግግራቸው በተለይ ለምዕራባውያን ኃይሎች የተላከ ቀጥተኛ ማስጠንቀቂያ ተደርጎ ተወስዷል። ቻይና ዓለምን የመቆጣጠር ፍላጎት የለኝም ብትልም ቁርጠኛ መሆኗን መግለጿ በጂኦ ፖለቲካዊ ረገድ አዲስና አስፈሪ ምዕራፍ መከፈቱን ያመላክታል ተብሏል። ይህ የሺ ጂንፒንግ አቋም በዓለም አቀፍ ተንታኞች ዘንድ እንደ አዲስ የኃይል ሚዛን ፍለጋ ቢታይም ለምዕራባውያን ግን የቻይናን ተጽዕኖ በከፍተኛ ፍጥነት ለማስፋት የተነደፈ ስልታዊ ስጋት ሆኖባቸዋል። ይህም በታላላቅ ሀገራት መካከል ያለውን ፍጥጫ ይበልጥ እያሻከረው ይገኛል ተብሏል።